አንደኛው የስላሴ ምስክርን ለመስጠት ማለት ነው። ደንግጫለሁ። ድንገት የአጎቴ ልጅ አመቺሳ ሊያነሳ ይሄዳል ማለት ነው። ነገሩን አጠርሳ ሳረግልህ አመቺሳ ለመውሰድ እንጀራ ምናምን ጋግሮ ብር ምናምን አዘጋጅቶ ከዛ እዛው ቃቢ ቤት ሊሄድ ማለት ነው። ከዛ አትውሰደው እባክህን አትውሰደው፣ እኛ የታሰርነው ይበቃናል፣ ትውልዱ እየታሰረ ነው። ስለዚህ በዚህ መንፈስ ትክክለኛ አይደለም ሲለው እምቢ አለኝ ማለት ነው። ከዛ አንቺ አገባሽም አንቺ አጉል የአሁን ሰዎች ምናምን ብሎ ነው የሰደበኝ በዛን ሰዓት። ከዛ እባክህን አትውሰደው እዚህ አመቺሳ ቦታ አትውሰደው ሲለው እምቢ ብሎኝ ሄደ ማለት ነው። ሚስትየው ተሸክመው ሄደች። ገና የ40 ቀን ልጅ ነው። ከዛ አብርሃም ስላሴ ይሄ ልጅ ያንተ ይሁን አንተ ታቀፈው፣ ያ ሰውዬ ሳይታቀፍ አንተ ታቀፈው አልኩት ማለት ነው። ከዛ እዛ ሲሄድ እንደዚህ ያለች ልጅ አለች፣ ስለዚህ ታቅፎላል እኮ እኛ አንፈልግም አናቅፍም፣ የኛ አይደለም ይሄ ልጅ ተብሎ ተመለሰ ሳይታቀፍ ማለት ነው። የኔ ልጅ አይደለም። ይገርማል በጣም የኔ ልጅ አይደለም። እኔ በቃ አብርሃም ስላሴ ይሄ ልጅ አንተ ታቀፈው፣ ይሄ ልጅ ያ ሰውዬ እንዳይታቀፈው አንተ እቀፈው፣ አብርሃም ስላሴ ያንተ ልጅ ይሁን ስሙም አብርሃም ይሁን አልኩኝ። እኔ ስሙንም አላወጣም አልታቀፍም ብሎ እምቢ አለ ማለት ነው። ስሙም ልጅ የተሰየመ ያለው አሁን በአብርሃም ነው። እልል በል እስቲ በእናታችሁ፣ በጣም የሚገርም ነው። እና አብርሃም ስላሴ ይሄ ነው እውነት። ይገርማል በጣም አንተ ታቀፈው ብዬ እውነት ስሙም አብርሃም በዛው ነው የሰየመው። እንደተሰየመ ነው ያለው። ከዛ ወዲህ እሱም አልታቀፈም፣ እንደዛው ነው የተመለሰው ወደ ቤቱ ማለት ነው። አንቺ ግን እንደዚህ ብለሽ አፍሽ መጥፎ ነው ምናምን አሉኝ ማለት ነው። ግን ይሁን በቃ አብርሃም ስላሴ እንኳን ታቀፈው ብዬ ምንድን ነው ያልኩት። ሁለተኛው ምስክርነቴ ደግሞ በጣም ሳምም ያፈጠንሽብን እኮ ሰዓት አለሽ ግድ የለም። አሁን በ3 ደቂቃ ውስጥ ነው እንግዲህ የመሰከርሽው። ደስ የሚል ነው። አጠር አድርገሽ ቆንጆ አድርገሽ ነው የመሰከርሽው። የሰማችሁ ስላሴ አንተ ታቀፈው አንተ ቀደም ነው። ብዙ ጊዜ ክርስትና ኦርቶዶክስ ከሆኑ ክርስትና ሳታስነሱ አምጡት፣ ክርስትና ሳይነሳ አምጡት ነው የሚባለው። የሚገርማችሁ ወይም አምጧት ነው የሚባለው። እና ይከፈላል። መሄድ እንኳን ባይቻል ውጭ ሀገር የሆነው ለምሳሌ አመቺሳ ማስታቀፍ የፈለጉ ሰዎች አረብ ሀገር፣ ውጭ ሀገር፣ ክፍለ ሀገር የሆነ ገጠር ምናምን ከሆኑ ማስታቀፍ የፈለጉት ሰውዬ ሌላ ቦታ ከሆነ ያለው ገንዘብ ላኪ በስሙ ይባላል። በቃ ያንን እንደ ማስታቀፍ ነው የሚቆጠረው። ሰይጣን የሚፈልገው እሺታውን ነው የሚፈልገው። እና መጀመሪያ ስላሴ አንተ ቀፈው ተባለ። እምነቷን ተከትሎ ስላሴ አቀፈው ይሄን ህፃን። በጣም እኮ የሚገርም ነው። ከዛ የኛ አይደለም ይሄ ልጅ ብሎ መለሱት። አረ እንዴ እኮ እንዲህ አይነት እምነት ነው እኛ መስማት የምንፈልገው ሁልጊዜ። ይቀጥል፣ ይበርታ፣ ይቀጥል። በእውነት እንዲህ አይነት ምስክርነት እየመጣችሁ መስክሩ። እግዚአብሔር በተዋህዶ ውስጥ አለ። እኛ በእንባ ከጠየቅነው፣ ከልብ ከጠየቅነው፣ በእውነት በንጽህና ከጠየቅነው እግዚአብሔር በደንብ መልስ ይመልሳል። የሚያምን ነው የጠፋው። ሰማይና ምድርን የፈጠረ አምላክ ነው አንሰማም ስንለው አይገርማችሁም? እሱስ እየሰማን ነው። እኛ ግን ሰማይና ምድርን ፈጥሮ እያስተዳደረ ዝናቡን ሳያቋርጥ እየመገበ በፀሐይ አብስሎ በዝናብ አብቅሎ እየሰጠ አንሰማህም ስንለው ግን አይገርምም? ስለዚህ እግዚአብሔር ስሙ የተመሰገነ ይሁን በእውነት። እሺ ቀጥይ እህታችን። ሁለተኛው ደግሞ እንዲሁ በጣም ታምሜ ነበርና ታይፎስና ታይፎይድ ተብሎ አናቴ ላይ ወጥቶ ነበርና ራሴን ስቼ ወድቄያለሁና ሐኪም ቤት ወስዱኝ ልጅቷ እኮ ጊዜ የላትም ምናምን ተብዬ መድኃኒት ተሰጠኝ ማለት ነው። ከዛ ያ መድኃኒት በሁለተኛ ቀን እነሱ የልሜው ስለታመምኩኝ በር ዘግቶብኝ ሄዷል እና በሁለተኛ ቀን ያን መድኃኒት እነሱም እዛው ሲያገለማምጡኝ ምናምን ሰው ቤት ነው የምሰራው ነው። ከዛ ያንን ሞቼ ብገላገልስ ብዬ ሰውየውም እየመጣ ሊደፍረኝ ይፈልጋል። ልጁም እንደዛ ነው። ሰውየው ልጁ ሲወጣ ሰውየው ከዚህ ሁሉ ሞቼ ብገላገልስ ብዬ ሁለት መድኃኒቱን እንዳለ አንድ ላይ ቃምኩኝ ማለት ነው። ቀኑ አብርሃሙ ስላሴ ነው እና እንዳለ ከቃምኩኝ በኋላ ራስን ሲቼ ወድቄያለሁ። እኔ አላቅም። በሩ ዝግ ነበረ። ከዛም ከየት መጣ ያልተባለ ሰውዬ በሩን ሰብሮ ገባ ማለት ነው። ሐኪም ቤት ይዞኝ ሄዱ። መድኃኒቱን ይኸው ከወዴ ውስጥ አጥቦ እዛ ለአብርሃሙ ስላሴ ያወጣኝ ማለት ነው። በጣም ይገርማል። ስላሴ ሁለተኛ ምስክርነቴ ይሄ ነው። ስላሴ ነው ግን በጣም ደስ ይላል። እሺ ቀጥይ። ሶስተኛ ምስክርነቴ ደግሞ
ወደ ስራ ባለፈው ተናግሬ ያለኝ እመቤታችን ብርጭቆ እንዲህ ብዬ ትዝ ካለች ማለት ነውና እና ወደ 15 ዓመት ምናምን እንደዚሁ ብሬ በረከት የለው ሰው ቤቱን ከልብስ ሳጥብ አጥቤ የመጣሁትን ብር ቦርሳ ውስጥ ሳረገው ይሰለብ ነበር። መምህር ምንም ሳንቲም አላገኘም ቦርሳ ውስጥ እስከ 15 ዓመት እንደዚህ ለፋኝ ከሰው ቤት ወደ ሰው ቤት ማለት ነው። ያንከራትተኛል ዝም ብሎና ከዛ እዚህ መምህር ግርማ ምንድን አውጡ ሲሉ ሰማሁት። አስራት በኩራትም ማለት ነው። ከዛ እዚህ መጥቼ እዚህ ሀገር ከመጣሁ በኋላ ነው አስራት በኩራት አውጡ ሲል ከዛ ነዲ መድኃኒዓለም ካሁን በኋላ ጉልበቴ ያንተ ጉልበት ነው። ከዚህ በፊት ሳላውቀው በየቦታ ተንከራትቻለሁ፣ በየውቃቢ ቤት ተንከራትቻለሁ። ካሁን በኋላ ግን ያንተ ነው ጉልበቴ ያንተ ነው ያልኩት። ከዛ ነዲ ምንም ነገር ብር ከቦርሳ ውስጥ ጠፍቶ አያውቅም ማለት ነው መምህር። ይሄ መድኃኒዓለም ያደረገልኝ ታምር ነው። ስሙ የተመሰገነ ይሁን። በጣም የሚገርም ነገር ነው የነገርሽን። ደግሞ በሰዓትሽ እኮ ነው ተጠቅመሽ እየነገርሽኝ ያለሽው። ደስ ይላል። ቤታችን ግን ከቅርታ አንድ ጥያቄ ልጠይቅ መምህር። እሺ እኔ ይሄ እነሱ ጋር ነው ያደግኩት ውቃቢዎቹ ጋር ማለት ነው። እና ሌላ ቦታ ሄዳለሁኝ እና እነሱ ሲያጓሩ እኔም ከነሱ ጋር አጓራለሁ። የልጅነት ነገርም ቢሆን እኔም አጓራለሁ። ግን የሆነ የሚሰውረኝ ነገር ምናምን ነገር አለ እና ያ ነገር ወደ እኔ ይመጣል ማለት ነው። ከሰዎች እነሱ እንዳደረጉት ነው እኔም እነሱን እንደነሱ እንዳደረጉ ነው እኔም ማደርገው የነበረውና በጣም ይሄ ነገር ጥያቄ ይሆንብኛል። እነሱ አንገታቸውን እንደሚያዞሩት እኔም ያዞር ነበር። እነሱ እንደምናገሩት እኔም እንደዚህ ጠፍቶባቸዋል እንዲሆነባቸው እያልኩኝ እናገር ነበር። ይሄው የልጅነት ነገርም ቢሆንም ግን በደንብ በቃ ውስጥ ይሄን መንፈስ ወደ እኔ ይመጣለሁ ከተለያየ ሰው የሚለው ነገር በጣም ውስጥ ምንድነው ይለኛል፣ ጥያቄ ይሆንብኛል። ትክክል ነው። ከነሱ ጋር ተመሳሳይነት ያለው ነገር አለ። ግን ምንድነው መሰለሽ ይሄን ለማወቅ መጠየቅ ነው። አንተ ከማን የመጣው ብለሽ ትጠይቂ ይነግርሻል፣ ያሳይሻል። በህልም በደንብ ነው የሚያሳይሽ። ጠይቂው። እሺ በህልም አንድ ጊዜ እንደዚሁ እየሰገርኩኝ እያለ ከቀኑ ቅዱስ ሚካኤልን ስግደት ሰግጄ አንቺማ እንዲህ እንዳቃጠልሽኝ አቃጥልሻለሁ፣ አንቺማ አንከራትትሻለሁ አለኝ። ቀን እንደዚህ አይኔን ሰውሮኝ ማለት ነው። እንዲህ አይኔን ሰውሮኝ ጋርዶኝ ማለት ነው። እንዳንከራተትሽኝ እኔም አንከራትትሻለሁ፣ አሰቃይሻለሁ አለኝ ማለት ነው። እውነትም እንደዛ እንዳለኝ ከዚህ ሄድኩኝ። ሴትያ 2 ዓመት ሙሉ ሳትከፍለኝ ብሩን በነፃ ገባሁኝ። እዛም ሄጄ የማርፍበት አጥቼ ስግደቱም ቆማ ጸሎቱም ቆማ ሁሉም ነገር ቆማ። በቃ እውነት እንዳለኝ ይኸው መልሼ 10 ዓመት መምህር እንደገና 10 ዓመት ከዛ ነው ዲ ማለት ነው። በጣም ይገርማል። በእናትሽ እግዚአብሔር እና በወጣ ተካ ይኸውልሽ። እንዲህ አይነት ነገር ብዙ ጊዜ ሲያጋጥምሽ ምን በማድረግ ያለብሽ መሰለሽ? አሳልፈሽ ልክ ቅድም እንዳልሽው ስላሴ ይቀፍ ብለሽ እንደተባለው አሳልፎ መስጠት። በቃ ወዲያውኑ እግዚአብሔር እንዲረከበው ማድረግ። የሆነ መከራ ሲመጣብሽ በቃ ይሄን ነገር ለዚህ መልአክ ሰጥቻለሁ ስትይ ያንን ሲያበላሽ የነበረው መንፈስ ወገቡን ይመታል ማለት ነው። ቶሎ ብሎ ማስረከብ፣ ለመላእክት ማስረከብ። አይዞሽ በርቺ። እዚህ ጋር ትዕግስት አዳነች የምትባል አንድ እህት ምን እያለች ነው? እኔም የኛ አይደለሽም ተብያለሁ፣ ዛሬ ደግሞ ለስጋው ደግሞ በቅቻለሁ ብላለች። ለትዕግስት እንኳን እግዚአብሔር ለዚህ ክብሩን ይሰደው በእውነት። እና ሁላችሁም እንኳን ለዚህ ክብር አበቃሽ። ትዕግስት አዳነች የምትባል እዚህ የጻፈችው እህታችን ማለት ነው። ቴሌግራም ላይ ስምሽን ስፈልገው አጣሁት። ትዕግስት አዳነች ልክ እዚሁ ላይ የጻፍሽውን ስፔሊንጉን ራሱን በቴሌግራም ላይ ሪኔም አድርጊውና ሰርች አድርጌ ራሴ ልደውልልሽ። ትዕግስት አዳነች ብለሽ የጻፍሽው ይመስለኛል። እና ፎቶም ራሱ ቢሆን ደስ ይለኛል። እናመሰግናለሁ። ለምን ሌላ ሰው አውቆ በዚሁ ስም ሪኔም ሊያደርግ ይችላል። እሺ ቻው በቃ። አመሰግናለሁ።